Entschuldigung, wo ist die Eingang? Macfit? Hier in der Ecke oben. Also an der Seite? Ja, ja. Danke. Ach, hier. Danke. Aber Sie? Ich habe meine Karte verloren. Die ist halt noch ein bisschen älter so. Ja, okay. Die war direkt, ne? Ja, ja. Du hast sie einfach schnell. Okay. Danke. Ne? Ja. Hallo. ሰሞኑን ከፓሪስ በኋላ ጠፍቼ ነበር። ያው ፓሪስ የመጨረሻ ቪዲዮ ፓሪስ ላይ ነበር ዳይፎር ምናምን ብዬ ለቀኩላችሁ። ከዛ በኋላ መጥቼ አላቅም። ኦልሞስት 5 ቀን ሆኖኛል። አሁን ከ5 ቀን በኋላ ደግሞ ተመልሰናል። ጀርመን ላይ በጣም ሁሌ የምላችሁ በቃ የሆነ እኔ ጀርመን በቃ ዲፕሬሽን የሆነ ሀገር ነውና ልክ ከፓሪስ እንደተመለስኩ በቃ የሆነ የማይሆን ዲፕሬሽን መጥቶ መታይ ማለት ነው። በቃ እንደዚህ እንደ በሽታ ነው መጥቶ የሚመታችሁና ይታወቀኛል። በቃ የማይሆን ሙድ ውስጥ ገባለሁ። የሚደብር ሙድ ውስጥ ምናምን በቃ አስጠልቶኝ ነበር ሁሉ ነገር። ከፓሪስ ከመጣሁ እንግዲህ ቆይቷል። እዚህ መጥቼ ነው ኤዲት አድርጌላችሁ እየለቀቅኩኝ ነበረውና በቃ ልክ ጀርመን ስገባ ወዲያው በቃ ይጫጫናችኋልና በቃ የሆነ ገና ሀገሩ ላይ ስገቡ የሚሰማችሁ ስሜት አለ። ይሄ ከኢትዮጵያም ወደ ሌላ ሀገር ስትቀይሩ፣ ለምሳሌ አሜሪካ የነበረ ሰው ወደ ኢትዮጵያ ሄዶ ከኢትዮጵያ ወደ ልክ አሜሪካ ሲመለስ በቃ የሚደብረው አይነት ሙድ አለ። እንደዚህ አይነት ሙድ ውስጥ ገብቼ ነበርና ተመልሼ የመጣው ጀርመን ምናምን እያልኩ ነበር። አብዛኞቻችሁ እንደውም ምን እያላችሁ ነበር? እዛ ፓሪስ ብትቆይ ብትኖር ምናምን ነገሮችን ቀላል አድርጋችሁታል። አንዳንዴ አንድ ሀገር ቀይራችሁ በአንዴ መኖር ማለት አይታሰብም። በጣም ብዙ ነገር አመቻችታችሁ ምናምን ነውና ከአንድ ሀገር ወደ አንድ ሀገር ለመቀየር ከባድ ነው። በጣም ከባድ ዲሲሽን ወስናችሁ ምናምን ነገሮችን አመቻችታችሁ ከመንግስት ጋር ጨራርታችሁ ብቻ ብዙ ጣጣ አለውና ዝም ብሎ አይቻልም። እናንተ ያው ሀሳባችሁን የጻፋችሁልኝ አሁን ሌላ ከተማ እንሄዳለን። ዳኒ እናገኘዋለን። አሪፍ የሆነ ከተማ ነው የሚሄደው ብለናል። ከዳኒ ጋር እንገናኛለን ተባብለናል። ከአንድ ሰዓት በኋላ እሱም ይደርሳል እዛ ከተማ።
ውሎዬ እንዲህ ያለ ይቀጥላል። ከጠዋት ከጂም ጀምሮ ነበር የጀመርኩላችሁ። ጂም አሪፍ ስፖርት እንግዲህ ጀምር ያለው ልክ እኔ እንደዚህ ማይሆን ሙድ ውስጥ ገባ ምናምን ቀጥታ ከጂም ነው የምጀምረው እና ጂም ደግሞ መስራት ሲጀምሩ ሞር አክቲቭ ትሆናላችሁ። የሆነ ወደ ራሳችሁ ትመለሱና ሞር ለብዙ ነገር ከጠዋት እንግዲህ ጂም ከሄዳችሁ ሌላ ቀኑን ሙሉ አሪፍ ውሎ ማሳለፍ ትችላላችሁ። የመጀመሪያ ራውቲናችሁ ከጂም ከጀመራችሁ ከዛ በኋላ ያለው ቀናችሁ አሪፍ እየሆነ ነው የሚሄደው። በቃ ሰውነታችሁ አክቲቭ ነው። ከዛ ብዙ ነገር መግደል ትችላላችሁ። ከመጀመሪያ ግን ጀምራችሁ በቃ ወይ ስልክ ላይ ወይ ነገር ላይ ከሆናችሁ ቀኑን ሙሉ በዲፕሬሽን እና ቀኑን ሙሉ ደብሯችሁ ነው የምትሉት። ሰውነታችሁም አክቲቭ አይሆንም እና ከርዕሱም እንዳያችሁት እስካሁን ድረስ ቤት አላገኘውም። ቤት አልባው ዩቲዩበር ልበላችሁ። ጀርመን ላይ ያለ ቤት ምን ይመስላል፣ ፋኒ እንዴት እያሳለፍኩት ነው ምናምን። እስካሁን ቤት እየፈለኩ ነው፣ ቤት አላገኘውም እና እንደ ዩቲዩበር እንደ ቤት እንደሌለው ዩቲዩበር ምን ይመስላል ህይወቴ፣ ምን ይመስላል ፍሎጌ የሚለውን ውሎዬን ከእናንተ ጋር ላሳያችሁ ነው። የአንድ ቀን የሁለት ቀን ፍሎግ ነው ማሳያችሁ። ሶ አብራችሁን ሁኑ። አንድ ባንድ እያወራን እንሄዳለን። እዛ ድረስ ከተማም ቱር እናደርጋለን የተወሰነ ቀስ በቀስ። ዩቲዩብ ላይም ደግሞ ሞር ደቃ ዶክመንት አደርግላችኋለሁ። ላይፌን ዶክመንተሪ እያደረኩ ላይፌን እለቃለሁ ማለት ነው። ላይክ ሰብስክራይብ ማድረግ እንዳረሱ። አሁን አከን ደርሰናል። ዳኒ ያለበት ከተማ አሁን ዳኒ እናገኘዋለን። ብዙም ሩቅ አልነበረም፣ ቅርብ ነው። መጥቷል። ይኸውላችሁ እንደምታዩት ከኋላ መጥቷል። ይኸው እንደምታዩት መነጽሯን አድርጋ ምናምን ትንቀሳቀስ። አዲስ ካሜራ ገዝተሽ ነው? ያማ አታቆም ደን ካሜራ አላቆም። ፖኬት ሰሪ ነው። እቺ ትንሿን ካሜራ አታውቃት? አክሽን ነች አታውቃትም? እቺ ትንሿን ካሜራ ሙት ይዛላ። እዛኛው ቤት እንኳን አሳይቻል ነበር እና ምንም ይዛው ፈረንሳይ በዚህ ይቀርስ በዚህ አልቀረስ በስልኬ ነው በአይፎን 17 የቀረስኩት። ግን እና ዛሬ እንዴት አመጣው? ይዛራባት ብዬ ነው የገዛው ልሰራበት አንዴ ኖርማል ትሪክ ነው። አጠር ያለች ስለሆነ ተስማምቶሻል አንቺ? ማርቲን ስፖርተር ማርቲን ያለው ኦኬ። ሶ አሁን ከባኖፍ ከትሬን ስቴሽን ወጥተናል። ዳኒ አሪፍ ቦታ ታሳየናል። ያበደ እስቲ አከን ላይ በቃ የምታምር አሪፍ ቪው ያለበት ቦታ ምናምን እዛው ቁጭ የምትልበት ነው። ቡና ምን እንጠጣለን? ዝም ብሎ አያለም የሚገራረም ካፌ አንደ ያኔ ከቤት ቡና ጠጥቼ ነው የወጣሁት። ግን ኖርማሊ እዛው ከተማ ውስጥ ቁጭ ለማለት እንዲመቸን አብረን ሄደን እንጎበኛለን ከተማውን። በዚህ ካሜራ እንግዲህ ኦልድ ታውን ያ ድምጽ ይሰማ አላውቅም ማይክ ስላልያዝኩ፣ ግን ይሄን ካሜራ ሙሉ ሪቪው ሰራላችኋለሁ ብያለሁ። በዚህ ካሜራ እንዴት መቅረጽ እንደምትችሉ ምናምን አሳያችኋለሁ። ስቴይ ቱን። እስከዛ ላይክ ሰብስክራይብ ያደርጋችሁ። ፈርስት ቪዲዮ ነው ይሄ። አንተም ቀርጻታ በዚህ ቤት ውስጥ ቀርጬላችኋለሁ ከነ ፊሎ ጋር ምናምን። ቤት ውስጥ መቼ ነው የገዛው? በቅርብ ቆየ። ክሪስማስ ላይ ነው። አንድ ሁለቱም ለዛ ነው ያላቆም ጀምር ስትቀርጽ እዛ ቤት መታየት ኦኬ። ቪዲዮ ዩቲዩብ ላይ ስታይ አሳይቻለሁ። ዩቲዩብ ላይ ኦኬ። አሁን ተዛለ እና ስራል ቀረስቻለሁ። ጸዴ ናት እቺ ማግኔት ምናምን ስላላት ይሄኛው ያ አገርቤት ነው ይቆጣ እንዳለ መርሰስ ያ አተልብ ብያይቻቸው አላውቅም እስከዛሬ ብራንዳቸው። ፀሐይዋ በጣም ነው ደስ የሚለው። ጀርመን ፀሐይ ከወጣ ማለት ነው ያበደ ነው። ግን ያው ፀሐይ ነው ይበርዳል። እንዴት ይሄ ዝም ብሎ እኮ ነው ዛሬ። አሁን ውዝግብ ያለ አየር ማርች ነው። ማርች ላይ በጣም የሚያስጠላ አየር ነው ያለው። በብዛት ዝናብና ፀሐይ
ተቀላቅለው ማለት ነው። ላስት ዊክ አሪፍ ነበር። ላስት ዊክ በጣም ይሞቅ ነበር። በአሁኑ ግን ብርድ ነው። ውድ ነው ዛሬ። አሁን ይሄን ስቀርጽላችሁ ውድ ነው፣ ግን በጣም ሰው አለ ምናምን። ሰው ቤት አይተኛም፣ ውድም ቤቱ አይቀመጥም፣ ይንቀሳቀሳል ምናምን። የኔ ቪዲዮ ላይ ደግሞ ግን ሳይወት ኔዘርላንድ ደግሞ በጣም ይበዛል። ደግሞ ውድ ጀርመን ባዶ ነው ማለት ያ በብዛት ሌላ ከተማ አነስ ያሉ ከተሞች ምናምን ጭር ያለ ነው፣ ሰው ከቤት ምናምን አይንቀሳቀስም። እዚህ ግን የቱሪስት ከተማ ስለሆነች አከን የመጀመሪያ የተለቀቀችው ከቀኝ ግዛት እችነት ከሂትለር ምናምን ከሰውየው ከዚህ ሀገር ሰውየው የድሮ ሰውየው ስሙ መጥራት አይቻልም። ከሱ አንደኛ ከተለቀቀች ከተማ አንዷ እቺ ናት። አሜሪካ መጀመሪያ ያስለቀቀችው በጦርነቱ ጊዜ ማን ነው እሱ የያዛቸውን ከተማ ስታስለቅቅ የመጀመሪያ ነፃ ያወጣችው ከተማ አከን ከተማ ናትና እና በዩኒቨርሲቲ ታዋቂ ናት። ዩኒቨርሲቲ ኢንጂነሪንግ በኢንጂነሪንግ ተማሪ ደግሞ አከን ታዋቂ ናት። ብዙ የኢንጂነሪንግ ተማሪ የሚማሩ ሰዎች አከን ላይ እየመጡ ነው የሚማሩትና ትልቅ ዩኒቨርሲቲ ያላቸው እና ቶፕ ሲቲ ነች። ደግሞ ለመኖርም ሁሌ ራንክ ያደርጓታል። አፎርደብል ያ እና ከአንድ እስከ ስንት ውስጥ ነው? ከአንድ እስከ 3 ውስጥ ምናምን አለችበት። ለመኖር ራንኪንግ ሳይ ለመኖር ምርጥ ተብላ የምትባል ከተማም አከን ናት። ይሄ ነው ኤልዘንቡርግ ነች ዋና እንትና ሴኩሪቲ ዴስቲኔሽን። አብዛኛው ሰው እዚህ ነው ያበደ እዛ ጋር የሄሪ ፖተር ምናምን ነው ከተማ። እዚህ ጋር ግሪን ኤሪያ ምናምን አለ። ግሪን ኤሪያ ምናምን እዚህ ስማር አሁን እዚህ ነበር ብሬክ የምወጣው። የት ብሬክ ታይም እዚህ ነው ፓርክ የምንወጣው። እዚህ ነው የተማርከው ጀርመን ቋንቋ? ያ የቢ1 ሌቭል እዚህ ነው የተማርከው? ያ ግናው እዚህ ጋር እየዘፈነ ነው። አሁን ይሄ ዘፈን የምን ሀገር ዘፈን ነው? አይሰማም ኮኒ የምን ዘፈን ነው? ምንም አሁን ድምፁን ሰምተዋል? ነው የሚለው። አሁን ይሄ ዳቦ ቤት ነው። ዳቦ ቤት በ1858 ይሄ ዳቦ ቤት የሚታወቀው ማለት ነው። እና ስቲል በእሑድ ቀን ዳቦ ቤት አለ። ይሄንን ፍላወር ሄጄ ማየት ፈልጋለሁ። ይሄ ቤተክርስቲያን ነው። ውስጥ እኮ ያምራል። ፍላወር አየሁ። ቦነ ነው የመጀመሪያ የነበርኩበት ከተማ። ይሄ ዘጭ ነው ሙሉ ሰፈሩ ሙሉ እንደዚህ ነው የሚሆነው። ለሱ ብለው ይመጣሉ። ይሄኛው ሚሳኤል ወድቆ ነው አሁን የጦርነቱ ሚሳኤል ወድቆ ነው የተወረወረው ወይስ ምንድን ነው? ኧረ እባክህ ንገረን። ይሄ ዛፍ እኮ ነው መሰለኝ። ዛፉ ነቅሎት ነው እንጂ ዛፍ ተነቅሎ ሚሳኤል ላይ መስለው የኢራን ሚሳኤል መጥቷት ነው። አከን ተመታለች በኢራን አሁን። ኦኬ ይሄኛው እንደ ድሰሎፍ ዶም ይመስላል እንደ ከለን። ታዲያም እኮ በጣም ይሄ ትልቅ ዶም ይሄ እኮ ነው ዶም እኮ። እዚህ ጋር ማለት አነስ ያለች አለች። ፈረንሳይ ላይ ያለውን አይተዋል? ቪዲዮ ላይ ቀርጫለሁ። ያበደ ነው እሱ በጣም ነው የሚወዳት። ግን እዚህ ሀገር የዚህ ራሳቸው ለጀርመኖቹ ራሱ ይሄንን ከተማ እየሄድክ በትሬን አሁን ወደ ቆንጆ ከዓለም አንደኛ ቆንጆ የተባለችው ወደዛ ከተማ እየሄድን ነው ብሎ ያሰቃል። ከፊት ለፊታችን እንግዲህ የምታዩት ትልቁ አከን ላይ ታዋቂው ቤተክርስቲያን አለ የሚጎበኝ። ስለሱ የምታውቀው ነገር አለ? ታሪኩ ወደ 1200 ዓመት ነው። 1200 ዓመት የቆየ ነው። አሳያችሁ። ይሄ 1200 ዓመት የቆየ አዲስ ነው ይመስላል። 1200 ዓመት የቆየ ካቴድራል ነው። የጀመሩት በስንት ነበር? በ800 ኤዲ የፈጀባቸው ደግሞ እኔ የገረመኝ የፈጀባቸው 9 ዓመት ብቻ ነው ይሄ ለመስራት። በ800 ምናምን ኤዲ እኮ ነው የተሰራው። በ796 ኮንስትራክሽኑን ጀመሩት። 796 ኤዲ ዓመተ ምህረት ኤዲ ነው የሚባለው በፊት ዓመተ ምህረት ሳይመጣ በፊት ይሄ 1000 ምናምን ሳይገባ በፊት 796 ኤዲ ላይ ነው ቢልዲንጉ የተጀመረው። ከዛ 805 ላይ አለቀ ማለት ነው። ግን ይሄ የሆነ ኪንግ ቸርልማንግ ነው ምናምን ይከብዳል። ለሱ እንደ ፓላስ ነበር የተደረገው። ኪንግ ነው እንደ ፓላስ ነበር መጀመሪያ አሰብ የሰሩት። ከዛ እሱ ከሞተ በኋላ ደግሞ ለኢምፔሪያል ፌዴሪክ እንደ ፓላስ ሆነ። ለሌላ ለኪንጎች ፓላስ የመጡ የሚሾሙበት ምናምን ለ600 ዓመት ይሄ ለጀርመን ታሪካዊ ቦታቸው ነው። እዚህ ነው ኪንጎች ምናምን የጀርመን ኪንጎች እዚህ ነው ክራውን የሚደረግላቸው። ልክ ሚስተር ቢ ፊልም ላይ ምናምን እንዳያችሁት ካቴድራልስ ምናምን ክራውን የሚደረግላቸው ኪንግ ሲሆኑ በቤተክርስቲያን ደረጃ ነው ወይስ በኖርማል በመንግስታዊ ነው?
ካቴድራል ላይ አይደል እንደ በብዛት ኪንግ ክራውን የሚሆነው ነገስታቶች ማለት ነው። ነገስታት ቤተክርስቲያን ላይ ነው እኮ ኪንግ የሚሆኑትና ይሄ ለ600 ዓመት ጀርመን የትኛውም ኪንግ እዚህ ነው ክራውን የሚደረግለት የነበረውና በጣም ታሪካዊ ነው። በሪሊጂየስም ወይ ለዩሮፕ በጣም ታሪካዊ ቸርች ነው። ዋራውስ ሌላ ደግሞ አከን ለየት የሚያደርጋት አከን ዶም ናት ያ ኪንግም የሆነ ከዛ በኋላ ደግሞ ወደ ካቴድራል እንደ ካቴድራልም አድርገውት ግን ስቲል አለ ማለት ነው። በጣም ታሪካዊ ቦታ ነው እና ደግሞ ወርልድ ሄሪቴጅ ላይ ተመዝግቧል ዩኔስኮ ላይ ያ በ1973 ታዋቂ ቦታ ነው እንደምታዩት። ሮማን ኢምፓየር ምናምን ያለበት በፊት ሮማን ኢምፓየር በጣም ትልቅ ነው። እዚህ ውስጥ ገብተን ነበረ በፊት። ይሄ ነው ሙሉ ህንጻው ማለት ነው። ዶም ሳምፕል ዶም ሾፕ ምናምን ትልቅ ነው። አንተ ገጠር ነው የሚመስለው። ትልቅ ነው የድሮ ነው። በጣም ነው እንትን አለ ሁሌ የሆነ ፕሮግራም ሲዘጋጅ እኔ እዚህ ስማ የሆነ ከላይ ድምጽ አለ። የምን አይነት ድምጽ? ሲቲዋ ያው ታምራለች። የድሮ ከተማ እንደሆነች ታስታውቃለች። ውስጧም በጣም ነው የምታምረው እንደምታዩት። ሮም በጣም የጀርመን ሮም። እነዚህ አሁን ምንድን ናቸው? አታያቸው? እነዚህ ከለርፉል ነገር ናቸው። በጣም የሚያምሩ። በዚህ ጋር መጠጥ አለ። አሁን አንድ ሺህ ዓመት የተቀመጠ ወይ ትልቅ ነው። በዚህ ላይ ይሄ ምንድን ነው? የዶም ኢንፎርሜሽን አስጎብኝ ነው። ከሌላ ሀገር ነው በስርዓት ምናምን የሚመጡት። እንዴት አያችኋት ከተማዋን? እዚህ አካባቢ አሁን እሑድ ቀን ነው ግን እንዳልኳችሁ ጭር አላለም። ሰው ጎብኛለ። ተከፍቷል ራሱ ዶሟ። አሁን ያየነው ይጎበኛልና ሰው ይንቀሳቀሳል። በእሑድ ቀንም ቤቱ እንትን አይደለም። ጭር ያለች ከተማ አይደለችም። እሑድ ቀንም ብዙ እንቅስቃሴ ያለባት ከተማ ናት። በታች ነው የምንሄደው እና አሪፍ ነው። ቪው በጣም ያምራል። የአከን ከተማ ውስጥ በብዛት ደግሞ መሬት ላይ ያሉት ኮብልስቶኖች ናቸው እንደምታዩት። ሙሉ መሬቱ የተሰራው በኮብልስቶን ነውና ኢትዮጵያ አዲስ አበባ በፊት የዛሬ 20 ዓመት ነው ምናምን ነው ኮብልስቶን የመጣው። እዚህ ግን 100 ዓመት ምናምን ጀርመን የዛሬ 100 ምናምን ዓመት በኮብልስቶን ነበር እንትን ያለችውና በፊት ሀገር ቤት እንደው እኔ ኮብልስቶን አልወድም ነበር። ይመችልም እንትን ነው ይሄ አሰራሩም ደስ አይልም። በቃ የአክሱም ኮብልስቶን ያምራል። ያ ይሄ በስርዓት ስለማይሰራ ፍንቅል እያለ ምናምን ብቻ ለመኪና ማያስገባም እኮ የአክሱም ልክ እንደ የአክሱም በጣም ያምራል። ጠንካራ ነው። የኢትዮጵያ ኮብልስቶን እኮ ለመኪና ያስገባም ጉቡ እነዚህ እኮ ለስርዓት እንትን ነው። አዲስ አበባ ይፈርሳል ውስጥ ለውስጥ ያለ ጠንካራ። አሁን ዶክተር ማርቲን ሊፈርስ ይችላል። ግን የአክሱም አክሱም አሪፍ ናት። በቃ ልክ እንደነዚህ ነው የጥንት በአክሱም እንደ ምን ሆነ ነው? ድንጋዩ መሬት ነው እንደ ኮብልስቶን ይሰራ። በአክሱም ድንጋይ ከተፈነከተ ካተር ይነቀላል። የዚህ ሀገር ኳስ ነቅሎ አታነሰው። ይሄም እንደዚህ ነው። በቃ አክሱም እንደዚህ ነው። በጣም የሚያምር በቃ ይሄ የድሮ የተፈለጠ ድንጋይ የተፈለጠ እዚህ ጋር የሚያምር በጣም ትልቅ ነው። ትንሽ ይመስላል በአንድ ቦታ ያያየው። እንግዲህ አስቡት። ይሄ አሁን ቦታ 1200 ዓመት ነው ከተሰራ። ይሄ ቤተክርስቲያኑ የዛሬ 1200 ዓመት ድንጋዮቹ ራሱ ያስተውቃሉ። የድሮ ፓላስ እንዳለ ቤተ መንግስት ምናምን የንጉሶች ምናምን ቦታ አከን ደስ የምትልናት በጣም ታምራለች። ብዙ እንደውም እኛ ከላይ ነው እየጎበኘናት ያለ ነውና ሙሉ ለሙሉ ዲቴል ደግሞ ብንጎበኛት በጣም ትልቅ ሂስቶሪ ያላት ከተማ ናትና እኔ ከክላስ ወጣው ስለሚመቸኝ እየዞራታለሁ። እናንተ አስተማሪ በፊት አስጎብኝታችኋል? የተወሰነም ነው ከተማውን እያሳየች አስጎብኝታለች። ቸርቾች ዳናለች ምናምን ፕሮግራም ሲኖር ነው ስለችኝ የሆነ ውድድር ምናምን ያዘጋጀው እና መሬት ላይም ዳን እያለኝ ነበር። በፊትም እኔ ተናግሮኛል። ግን እንደዚህ ድንጋይ እንትኖች አሉ ብረቶች እንደ ማስታወሻ እንደ የሞቱት ሰዎች መሬት ላይ ምናምን እዛው አካባቢ የሞተበት ጋር ነው የሚጻፈው። የሞተበት ልክ የሞተበት አለ እኮ ዲስቦርግ አለ አይቻለ በየቦታው ነበር።
አቋ በሄነል ዲቴል እንትገብችበት አላውቅም። እኔ አሁን ሰራላችኋለሁ ቪዲዮ ኢንትረስቲንግ ታሪክ። ከተማውን በዛው ላሳያችሁ። እስቲ ትንሽ ዞር እያደረኩ ላሳያችሁ። ራውታውስም ፌመስ ነው። ይሄ ራውታውስ ይሄ ቀበሌው ነው ትልቁ። ይሄ ክፍለ ከተማ ማለት ነው። የሴቶች ቀን ምናምን እዚህ መጥተው የዛኔ ነግራ ነበር አስተማሪ። የሴቶች ቀን ዶኒ ማርኬት የሴቶች ቀን አለ። እዚህ መጥተው ከረባት ይቀዳሉ። ኦኬ ከረባት የዛን ሰዓት የሴቶች ቀን ላይ ሁሉም አሁን ይሄ ክፍለ ከተማ ወይ ቀበሌ ነው እነሱ ራታውስ ለዚህ ሀገር ራታውስ ነው። ቀበሌ ክፍለ ከተማ ማለት ነው። የቱ ያምራል? ከዱስቦርግ እና ከዚህ ያምራል። ያምራል። ይሄም ፌመስ ነው የሚጎበኛል። ይሄም ታሪካዊ ነው በጣም። ይኸውላችሁ ህዝቡን ይዩት። እንግዲህ እሑድ ቀን ነው እንዳልኳችሁ። ለምን እንደሆነ አላውቅም። ጀርመን ላይ ራታውስ ይጎበኛል። ድሮ ናቸው። ድሮ በጣም የዱሰልዶርፍ ማይታል ራስ ብዙ ጋር ይመጣ። የዱሰልዶርፍም ትልቅ ነው እኮ እንደዚህ። እዚህ ነው ሁሉ ነገር ፕሮግራም የሚዘጋጀው። ካርል ምናምን የሚባል ፌስቲቫል አላቸው። ያ ቀን እዚህ ጋር ነው የሚዘጋጀው። ሰው ሁሉ ውጪ ነው። ወደዛ ነው ኮንተር እንዳለ መሬቱ ኮብልስቶን ነው። እኔ ከተማው ላሳያችሁ። ኦብሰስድ ነው የሆንኩት ከዚህ ከተማ። እዚህ አካባቢ ቤት ቢኖር አስበዋል እንዴት እንደሚሆን። ግን ፈረንሳይንም አይቼ በጣም በቃ ሁሉም ከተማ ያምራል። የሆነ ነገር አለው የሚያምር ነገር። ፈረንሳይን ደግሞ ፓሪስን ብታያደመው በስመ አብ ዋው ትላለህ። አርኪቴክቸር ዋው ካንተንም በጣም ነው የሚያምረው። ይሁት መሬቱ እንዳለ ንጻቱ ማለት ነው። አንድ ይሄ አቧራ ራሱ አትየው መሬት ላይ በየቦታው እንትን አለ እንደምታዩት። ካፌ ምናምን አነስ ያለች ናት። ስፔስ ምናምን የላቸውም ብዙ ትናንሾች ናቸው በብዛት ሬስቶራንቶች። ትልቅ ሬስቶራንት ምናምን አታገኝም። ይሄም አሁን የቻይና ኮሪያ ምናምን ቤት ነው እንዳለ። ወጣት ምናምን ካያችሁ ተማሪ ናቸው ወይ ኢንጂነሪንግ ተማሪ ናቸው። ኢንጂነሪንግ አለ ዩኒቨርሲቲ ምናምን እዚህ ብዙ ስላለ እዛ ተማሪዎች ናቸው። ለተማሪ በጣም አሪፍ ነው። ለብቻ ራሱ ቤት ሲያከራዩ እኔ አሁን ስፈልግ አንድ ቤት ለተማሪ ሆንኩ ነው የሚያከራዩ። የተማሪ ቤቶች አሉ ለብቻ በርካሽ ነው ይቀንሳሉ። እና አከንም በሳይክል ምናምን ትታወቃለች በጣም ብዙ ሳይክል ይነዳል። እንትን ጎረቤት ነው ሲያዝ ይደላል። እንትኖች እኮ የሚመጡት እዚህ ምን ይበዛል። እዚህ እኮ ቅልቅል ሰው አለ። ይሄ ቤልጅየም ምናምን ይዘላል። ስለዚህ እንትን ናቸው። ሰዎቹም በጣም አሪፍ ናቸው። ሰባቸው ደስ ይላል። ኦኬ በጣም ህንጻዎቹ ምናምን ያምራሉ። ታያለ ሰው ነው። ቤቶቹ እንዳለ ነው የሚያምሩት። ይሄ ነው ወርታች እየወረድን ያለነው። ሁሉም ክፍት ነው ግን ምግብ ቤት አብዛኛው ምግብ ቤት ክፍት ነው። ያ ነው አይስክሬም ቤት ነው። የጣሊያን አይስክሬም ቤት ይላል ላይ ሲንስ 1951 ኮሜንት ላይ አስቀምጡልኝ። እኔ ጣሊያን ሄዳለሁ ብያለሁ። ሲሲሊ ምናምን ሲሲሊ የመጀመሪያ እዚህ ሀገር የረገጥኳት ሲሲሊ። ያ እኔ ደግሞ የመጀመሪያ ወደ ፊት እንደሚሄድ ታውቃለህ? ሞስኮ ሆቴል የመጀመሪያ ያረፍኩባት ሆቴል ሞስኮ ፈልጊያት ነው የምሄደው። አንድ ወር ቀምጣ ርካሽ ነው እዛ። አሁን ይሄ የወጣቶች ቤት አንዴ በዚህ ጋር አልፈንበታል። እንትና እነዚህ እንትና የወጣቶች ሳይክሎች ይኸውላችሁ፣ ሳይክል አለ፣ ጫማ ምናምን እንደምታዩት አያምርም? ሳይክሉ የተነዳ ነው ደግሞ ተነድቶ ነው የተሰቀለው። በጣም ውድ ነው። እኔ ከመኪና ይበዛል ከአንዳንድ መኪና። እሺ አትየውም እንደ ጎሞ ምናምን ነገራቸው እንጂ ከቤት ሰውን ይሄ ወደደ ከቤት ያው ነው ያ እንዴ 3000 ብር ነው አንዴ ይችላል ቤት ይገዛል። ያማ ሁለት ቤት አስቡት። ይሄን ሳይክል አሳያቸው። ሁለት ቤት የሚገዛ ሳይክል አንዳንዴ እኮ ግራ ነው የሚያጋባ። ሀገር ቤት ሰው ይዞ ብራው ያንተም ብርቅ ነው ቤት ስትይዝ ሀገር ቤት ይሄን ያህል ብርቅ የሆነ መኪና እዚህ ሳይክል ሁለት ሳይክል አንድ ሳይክል ሁለት ይገዛል። ኤሌክትሪክ ሳይክሎች እንደ ቤት 700 ዩሮ ምናምን ነው የሚሸጠው። በጣም ውድ ያየሁት ቤት 1500 ነው እንደዚህ ያገ ቤት ያ ኦንላይን ላይ 400ም ታገኛለህ። ብዙ ቤተክርስቲያን ይበዛል። በቃ ብዙ የድሮ እንትኖች ይበዛል። ያምራል። እያየ ልክ ሳበራው ዩናይትድ አላገባ
ዞር ብለን እንግዲህ አሁን ተቀምጠናል። ዳኒ ምሳ አልበላውም፣ ምሳ መብላት ፈልጋለሁ ብሎ አንድ ሬስቶራንት መተን ቁጭ ብለናል። የቻይና ይሁን የኮሪያ አላወኩም ምን አይነት ሬስቶራንት እንደሆነ። እስቲ ቬትናም ይሁን እስቲ እንየው። እኔ አልበላም ብዬ ነው ከቤት የወጣሁት። ቤት አጠናቅቄ ነው የወጣሁት። ቅድም አይታችሁኝ ከሆነ ስፖርት ቤት ሄጄ ነበርና ስፖርት ቤት ከሄድኩ በኋላ የበላሁት ምግብ ሞር ፕሮቲን እና ሞር ደግሞ ለስፖርት ለዳይት የሚሆን ምግቦች ናቸው የበላሁት። አሁን ግን ውጪ ሬስቶራንት ላለመብላት ቃል ገብቻለሁ። ስለዚህ ምንም አልበላም፣ ግን በቃሌ መሰረት እንትላለው በቂ የሆነ ምግብ በልቼ ነው የወጣሁት። ውጪ ሬስቶራንት እየበላው የማይሆን ውፍረት የማይሆን ቦርጭ ምናምን እያወጣሁ ስለሆነ ለምን ብዬ ፋስት ፉድ እና ሄልዚ ነው፣ ግን አንዳንዴ ደግሞ አንሄልዚ ምግብ አታውቁትም ምን አይነት ውስጡ ምን እንዳለ ምናምን የሚሰጧችሁ ምግብ ኮንትሮል ማድረግ ስለምችል እኔ ግን ቤት ውስጥ ሰራ ራሴ ኮንትሮል አድርጌ ምን ያህል ካሎሪ ምን ያህል ፕሮቲን እንዳለው ስለማቅ ለዛ ብዬ ቤት ያጠናቅቄ ነው የመጣሁት። አዚያቲሽ ይላል። የአዚያቲሽ እና ፍራንሲሽ ኩሽ የሁለቱ ነው፣ የሁለቱ አንድ ላይ ነው። የአዚያቲሽ እና የፈረንሳይ ኪችን አለን ነው የሚሉት። ዳኒ ብቻ ይዘንስና ዳኒ የሚያዘውን እናያለን። እኔ ውሃዬ እንጠጣለሁ። ውሃ ነው ይዤ ወጣሁት ከቤት። ዳኒ ምን ታዛለህ? ቤቱ የእንትን ቤት ነው መሰለኝ የአዚያ እና የፈረንሳይ እና አዚያ ፓሪስ ፈረንሳይ እና እንትን ፓሪስ ነው ያለነው። ፓሪስ ያ ዶናር ምናምን ሰልችቶኛል። እኔ ለየት ያለ ነገር ሁሉ መቅመስ ደስ ይለኛል። ቤቱ ከውጭ እንደዚህ ነው ስታት። የከተማው ቪው ይሄን ይመስላል ወደ ላይም ድረስ። ይሄ እንትን ነች ናይት ላይፍ ቦታ ነች። እና እስቲ እሱ እስኪያዝ ደግሞ እኔና እናንተ እንጫወት። ኮሜንት ላይ ወይ በኢንስታግራም ኢንቦክስ ላይ አንዳንድ ሰው ጠይቃችሁኛል የጠፋ ምናምን ኢንስታግራም ስቶሪም ቆዮ ከፖስተትኩና ከፈረንሳይ በኋላ እንዳልኳችሁ ብዙም እየተንቀሳቀስኩ አይደለም። ትንሽ ሎክድ አድርጌ ነበር፣ ከሁሉም ነገር ሎክድ ሆኜ ከሶሻል ሚዲያ ምናምን ጠፍቼ ነበር። ቲክታክም አልገባም ላይቭ እንደበፊቱ። ቲክታክም ብዙም አቁም ያለው ላይቭ ሞር ፎከስ ማድረግ የምፈልገው ዩቲዩብ ላይ ነውና ዩቲዩበር ነው መሆን የምፈልገው። ለዛ ስል ኢንስታግራም ላይ አልኩኝ፣ ቲክታክ ላይ በብዛት አልገባም እና ትንሽ አልፎ አሁን ወደፊት ወይ ገባለሁ እንጂ ይሄ ሞር እንደ በፊቱ ብዙ መግባት አልፈልግም። በፊትም አልገባም፣ ግን የሆነ ሰሞን ጀምሬ ነበር። ግን ያው እኔ ሞር ፎከስ ማድረግ የምፈልገው እንዳልኳችሁ ዩቲዩብ ላይ ነው። ዩቲዩብን በደንብ መያዝ ፈልጋለሁ፣ ትራቭል ማድረግ ፈልጋለሁ እና አሁን ደግሞ የሰመር እየመጣ ነው እና ትምህርትም ደግሞ ትምህርት ቤት እየፈለኩ ነበር። ትምህርት በአሁኑ ሰዓት ሞር እኔ በፈለኩበት ቀን ካገኘው አገኘው፣ ካላገኘው ያው አንዳንዴ ተርም አላቸው የሚጀመርበት። ለምሳሌ በ6 ወር ውስጥ አንድ የሚጀመር አለ፣ በአመት አንድ ያለ፣ በአመት 3 ምዝገባ ያለበት ትምህርት ቤት አለና ገና አልወሰንኩም የትኛው ትምህርት ቤት እስካሁን ስላላገኘው ፎከስ አድርጌ እየፈለኩ ነው። ትምህርቴንም ደግሞ ሲጀምር ከናንተ ጋር አብረን ላይፍን እንገፋለን። ብዙ ነገር ወደፊት ከዚህ በኋላ ይዤላችሁ እመጣለሁ። 100,000 ሰብስክራይብ ገብተናል። 100,000 ሰብስክራይብ ደግሞ ይዘዝብ ብለን ቁጭ አንልም። አሪፍ ኮንተንቶች ይዤ እመጣለሁ። ቴንኪው ብያለሁ ለ100,000። እሱንም ደግሞ ሴሌብሬት እናደርገዋለን። የዩቲዩብ ሲልቨር በተን መጥቶልናል። እሱን ደግሞ በቀጣይ ቪዲዮ ወይ አንቦክስ አድርገን እንግዲህ ሴሌብሬት እናደርጋለን ማለት ነው። ምን አዘዝክ? ይሄ ላዘነው ኮኮራምን ነው የቤቱ ስፔሻል የሚሸለን ምን አይላል የሚመርጡት አንደኛ ናሳ ምናምን የምታውቀው ነው። እነሱ እኮ የሚመርጡት ለአንተ ላይ መች ይችላል። እኔ አይ መችኛል። ምንድን ነው እንደ ኑድል እኮ ረንድ ፍላሽ ምናምን የዳኒ ምግብ መጥቷል። እቃው ራሱ ለየት ያለ ነው። እስቲ ምንድነው ያዘሽው ንገረኝ። ምንድነው? ኮኮ ራመን ነው። በእንትን ምንድነው መምራት ትችላለህ። ቺክን ምናምን እኔ የበሬ ስጋ ነው ያዘዝኩት። ሬንድ የበሬ ነው ወይስ የጩጬ የጥጃ ነው? ሬንድ የበሬ ስጋ ማለት ነው። የበሬ ስጋ ነው ያዘዝኩት። እንቁላል አለው እና ትንሽ አፍታ እንቁላል ኦኬ። እንትን ላይ የምታዩት ቻይና እና እንትን ፓስታ ነው
አሪፍ ነው በጣም አሪፍ ነው። ዋጋውን አይተዋል? ይሄ ስንት ይገምቱ? ስንት ብር ይባላል? እስቲ ገምቱ። ሻፍ አለኝ። ኦኬ ሻፍ አለ እዚህ ጋር አስተሳይ ዱቄት ነው። ኦኬ 16 ብር ነው። አብዛኛው እንደዚህ ነው እንትኖቹ ጋር አሪፍ ነው። ወጣ ለማ 16 ብር ይሄን ያህል ነው። የአበሻ ሬስቶራንት ስንት ነው የምትበላው? 15 ብር ምናምን ነው አንድ ምግብ በየአይነት ነው። የቀጥረ አሪፍ ነው በጣም ምንም አይልም ማለት ነው። ተመችቶኛል። ቴስት አያቃጥልም ደግሞ ቴስት የለውም። ያው አሪፍ ነው። ለየት ያለ ምግብ ነው ግን ያው ይሄን ዋው ምናምን ትሉት አይደለም። አሪፍ ነው። ምንም አይልም። ለኔ ግን ዋው ነው። ለኔ ተመችቶኛል። ዋው ምት አዲስ እንደሙከራ እኔ የሆነ ፍሌቨሩን ወድጄዋለሁ። ከ1 እስከ 10 6 ሰጥቼዋለሁ። እኔ 8 ማንቸስተር ከማን ነው ጨዋታው? አስቶን ቪላ። ማን እየመራ? ማንቸስተር 3-1። ኧረ እባክህ ታዲያ ማንቸስተር ሊበላው ነው ዋንጫው። አርሰናል ሊገለብጠው። ኧረ እባክህ ስንት ጨዋታ ነው የቀራቸው? አርሰናል ነው እየመራ ያለው። እገዛለሁ ማሊያ አርሰናል ካሸነፈ ካላሸነፈ ዋንጫው ሊበላ ይችላል። ኧረ እባክህ በ7 ነጥብ እየመራ ነው ከሁሉም። ያ ከሱ ቀጥሎ ማን ነው? ከማንቸስተር ቀጥሎ ከአርሰናል ቀጥሎ አንደኛ አርሰናል ከሆነ ሲቲ። ማንቸስተር ስንተኛ ላይ ነው? 3። አሁን ካሸነፈ ይደርስበታል። ስንት ነጥብ ያገኛል? ሲቲ ላይ ቀርቧል። ሲቲ ስለ ትናንታቸው ወጣ። ሲቲ በስንት ነው የሚበልጠው ከማንቸስተር? 61 መሰለኝ ያለው። አሁን ማንቸስተር ስንት ይሆናል? አርሰናል እኮ ፋይናል ላይ ነው የሚያቅተው። 4 ይሆናል። 6 ነጥብ ፋይናል ነው የሚከብዳቸው አርሰናል የሆነ ሳለ ይቀጠቀጣሉ። ዋንጫ እኮ ባይበሉም ለምን እንደሆነ አላውቅም። ይሄዱና ሸመኛ ናቸው። ይሄዱና ሼም ይዛቸዋል። ግን በአሁኑ እኮ አሪፍ ናቸው ሁሉም ላይ ያሉ 4 ዋንጫ መብላት ይችላሉ። አረባት እስቲ የአርሰናል ደጋፊዎች ኮሜንት ላይ ይበላል አይበላም ኮሜንት ላይ አስቀምጡልን። የማንቸስተር ደጋፊዎች ደግሞ ትደርሳላችሁ ከ3 ወደ 1 ማንቸስተር ሲቲ ሊበላው ይችላል። እኔ ማንቸስተር ሲቲ ኃይለኛ ነው አይበላው። ዝም ብሎ የሆነ ሳለ አሪፍ ሄድና ይሸነፋል። እሱ በአሁኑ ካልበላ አርሰናል መቼም አይበላም። አንተ ማዘንክላቸው ቢበሉ አሪፍ ነው። ማንቸስተር ነው አርሰናል ያ በአሁኑ አርሰናል ቢበላ ደስ ይለኛል። እኔ አኒ በቃ ወደዚህ ሊገባ ነው። በጣም ፍቅር እያያዘው ነው ከከተማው። አረባት ፍቅር ይዞታል። እኔም በጣም ነው የምወዳት። ዝም ብዬ መጥቼ ጉልባት የማይደብረኝ ከተማ ነች። እዚህ ጋር ደግሞ ቤት ቢኖር እና ደግሞ እኔ የሀበሻ ሬስቶራንት እኮ የለም እዚህ። የሀበሻ ሬስቶራንት ቸኮሌት ቤት ነው ያ ኖቢስ ራሱ ያየው በጣም ነው የሚያምረው። ኖቢስ ያለው ለምን አትገዛ? የሀበሻ ሬስቶራንት ለምን አንከፍትም? እዚህ አሪፍ እንክፈት። ያ ቤት ኪራይ አይገኝም። እኛ ሎኬሽኑ አሪፍ እኮ ነው። የኔዘርላንድ ሰው አለ። የቤልጂየም ቅርብ ነው። አክሰስ አይገኝም። ለቤልጂየም እኮ በጣም ቤልጂየም እና ኔዘርላንድ በጣም ቅርብ ነው። እዚህ ምን አለ ሰርችላቸው ነበር። እኔ ቤት ኪራይ ይገኛል። እዚህ ቤት ኪራይ ይገኛል ግን ውድ ነው። እንደ ርካሽ አይደለም። እንትን ሰርችላቸው ነበር የሆነ ቪዲዮ ምንድነው ይሄ የድራይላንደር ምናምን ብዬ የሆነ እንደውም ወደ ስደት ገባው የሆነ ግሬንስ አሳይቻቸው ነበር። ቦርደር እዚህ ነው እንትኑ እዚህ ከተማ ላይ ነው። በዚህ ነው በዛ ነው መረጃ። እዚህ ከተማ ላይ ምን አለ መሰለህ ባስ የኔዘርላንድም ባስ አለ፣ የቤልጂየምም ባስ አለ። ትሬንም ደግሞ ከትሬን ስቴሽን እንትን በድራይላንደር የሚባል ባስ እንትን ትሬን አለ። የሶስቱም ሀገሮች ማለት ውስጥ ስትገባ በሶስቱም ሀገር ቋንቋ ነው የሚነግሩ። ኢንፎርሜሽን እስከ ሊያጅ ይሄዳል። እስከ ቤልጂየም ሊያጅን ታውቃለህ? ትልቅ ከተማ ነው ሊያጅ። ቤልጂየም ላይ እስከ ሊያጅ ድረስ ይሄዳል። ኔዘርላንድ የሚገባል። ኔትወርካችሁ ይቀያየራል። ትሬን ውስጥ እየሄዳችሁ በማለት ኔዘርላንድ ነው ይቀይራል። ዌልካም ቱ ኔዘርላንድ እና የተያያዘች ከተማ ነች ከኔዘርላንድ እና ቤልጂየም ጋር እንዲና እንዲህ ቦርደር አለ። ታሰ ፎር ቱዴይ ትምህርት የቱ ጋር ነበር? እዛ ጋር አውስዴክ ምናምን ይላል።
እዚህ ነው የተማርከው? እዚህ ጋር ዩኒቨርሲቲ ምናምን እንትን ዲግሪ ባችለር ዲግሪ የጀርመን ቢአይኤስ ዲግሪ ባችለር ዲግሪ እዚህ ነው የጨረሰው። ነው ፒኤችዲ ነው እዚህ ፒኤችዲ ነው የሰራው። ፒኤችዲ ሰርተሻል እዚህ? ኦኬ እቺ ነታ ባኖፍ ምትል በስመ አብ ሰው ግን በጣም ብዙ ሰው ነው ያለው። ሰው የለማ ትሬን የለም የጀርመን ፓስ አይተው አያውቁም። እንዴት አያውቁም? በብዛት ቪዲዮ ላይ አሳይታ ተጠቅማ ትሬን ነው የምታሳይ። የጀርመን ፓስ ሰርተላቸው አታውቅም። መቀመጫ ግን እኮ አለ እዛ። እኮ መቀመጫ እኮ ነው። ትሬን ስቴሽን ነው የምንሄደው በባስ። ስንት ስቴሽን ነው? አንድ ስቴሽን ነው? ሁለት ስቴሽን ነው? ሶስት በእግርም እንኳን 10 ደቂቃ ነው። በዚህ ማስር ደቂቃ ወደ ውጭ ዋናው ትሬን ስቴሽን ደርሰናል። እሱ ወደ ሌላ አቅጣጫ ሄዳል፣ እኔ ወደ ሌላ አቅጣጫ ነው የምሄደው። የተለያየ ቦታ ነው የምንሄደው። እሽቱም ኮለን እሽቱም ዶርትሙንድ ባኖፍ ዋናው ባኖፍ ያው እና እዚህ ጋር የምታዩት ከኋላ ዋናው ባኖፍ ይሄ ነው። ከስንት ነው የምመጣው ግን የኔን አይታት? የኔን ያንተ ከ18 አለ ሁሌ ከ18 ትናንት ያስኳት እንደዚህ የኔ ከ20 የኔ ኦልሬዲ መጥቶ ቆሟል። ውስጥ ገባች። ያንተም ቆሟል። ኦኬ የሁለታችንም ትሬን ቆሟል። መነሻው ዋናው ትሬን ስቴሽን ትልቅ ከተማ ስለሆነ ዋናው ትሬኖቹ የሚሄዱት ከዚህ ነው። ቆሞ ነው የሚጠብቁት። አሪፍ ነው። አሪፍ ሰዓት የመጣንበት ደግሞ 18 ሰዓት ስለሆነ ተገበለው ጠግ ያጋጣሚው ነው የመጣንበትም ሰዓት ከትሬን ከምትሄድበት ሰዓት ጋር ተመሳሳይ ነውና 5 ደቂቃ ምናምን በኋላ ትሬኗ ትነሳለች። ትሬኗን ይዘን ደግሞ ወደ ከተማ እንሄዳለን። ወደ ሰፈራችን አዲስ ሰፈር ማለት ነው። ግላሽ ስንት ላይ ነው? ዚገን የምትለው አንተ ሴት ነው የምትለው? በቃ ይመቸው። ቻው በሉት። ነገ ምናልባት ምንድነው ነገ እንገናኝ። በቃ ፍሎጉን ቀጥሏል። ነገ እኔም ቀጥሏል። ለማንኛውም ትሬናችን ውስጥ እንግባ። የዛሬ ውሏችን እሑድ ቀን እንደዚህ ነው ያሳለፍነው። ቀጣይ ደግሞ ኔክስት ቱሞሮ አብረን ፍሎጉን እንቀጥለዋለን። ዳኒ የጥርስ ቀጠሮ አለበት። እሱን ቀጠሮ አብረን እንሄዳለን። እኔ የምጨራርሰው ጉዳይ አለ የተወሰነ፣ እሱን አብረን ስለምንጨርስ አብራችሁን ሁኑ። ስቴይ ቱን ኪፕ ላክቴን ቡግ ያለው ይመቻችሁ። ለማንኛውም Das wäre an einem Sonntag sehr በስተመጨረሻም ገብተናል። ጉዞ ወደ ቤት ነው። አሁን እንደገባው ያው ውጪ ነገራችኋለሁ። ምግብ አልበላም ብዬ አልበላውም። እንደምንም ግን አንድ ጎርሻለሁ የዳኒ ቤት። እንደገባው ደግሞ የራሴን ሳንዱች ምናምን ሰርቼ እራቴን እበላለሁ። ምግቤን አስተካክላለሁ ብያችሁ ነበር። በዚሁ አቋማችን እንቀጥላለን። ይሄንን ሰመር ሞር በቃሌ መሰረት 3-4 ወር ሙሉ በስራት ጂም እየሰራው በስራት ምግቤን እያስተካከልኩ ለማሳለፍ ነው ሐሳቤ። ሞር ሰመር ደግሞ ሲሆን በፀሐይ ነው በቲሸርት ነው የምትንቀሳቀሱት ምናምንና ሲክስ ፓክ በፊት ይሄን ያለም ኖሮኝ አያውቅም። ግን አሁን ግን ሲክስ ፓክ መውጣት ፈልጋለሁ ምናምን በቃ ሰውነቴና ጤና የሆነ ምግብ እየበላው ሞር ሄልዚ የሆነ ምግብ እየበላው ሰውነቴን ማስተካከል ፈልጋለሁ። የራሴን የ2026 ላይ አሳካዋለሁ ካልኳቸው ነገር ውስጥ አንዱ ነው። ግን እስከዛሬ ማሳካቸው አላውቅም። አሁን ፋስት ፉድ ምናምን በየጊዜው እየበላው በቃ ከዓላማዬ እየተሰናከልኩ ስለሆነ አሁን ግን ዓላማዬን ማሳካት ስለምፈልግ ከእናንተ ጋር አብረን እንጓዛለን። የሆነ ሳሌ ሞክሬ ነበርና አሪፍ መጥቼ ነበር። አሪፍ ከሰቼ ሆዴ ምናምን ሁሉ ነገር ከስቶ ነበር። እኔ ግን የሚያስጠላው ፓርት ፊቴም አብሮ ነው የሚከሰውና ያ ነው የሚደብረው። ሆዴን ከሳለው ስል ከላይም አብሬ ነው የሚከሰውና እሱ ነገር ነው ትንሽ እንዴት እንደማደርገው ግራ ይገባኝ። ለማንኛውም ከ30-20 ደቂቃ በኋላ ደግሞ ወደ ከተማችን እንደርሳለን። የዛሬ ውሏችን ይሄን ይመስላል። ወይ ማታ እንገናኛለን ወይ ነገ እንገናኛለን።
ገብቼ ደግሞ ቤት ኤዲት አደርጋለሁ የሰራኋቸውን ቪዲዮዎች። ጉድ ሞርኒንግ ኤቭሪባዲ ዴይ 2 ይላል። አሁን በንጋታው ተገናኝተናል ከዳኒ ጋር ቤት ገብተውታል። በሌላ እንግዲህ ኮፍዬም ተቀይሮባቸዋል። ነገ ትናንት ያደረግነው እንደዚህ ነው ነክቶ ተገናኝተን ነው። ኦልሞስት ጉዳያችንን ጨርሰን አሁን ቪዲዮ እየሰራሁ ያለሁት። ቀድሜ መስራት ስለነበር ጠዋት ስወጣ ምናምን ግን አሁንም ሳልሰራ ከምገባ ብዬ ለምን አልሰራም ብዬ ነው። ዛሬ ደግሞ ምን አደረግን? ከዳኒ ጋር ተገናኘን። እሱም ጥርሱን ተሰራ። ግን ያሳያቸዋል ቪዲዮ ነው ወይስ እኔ ላይ ነው ተሳያችሁ? ራሴ ላይ ነው እንጂ ራሴ ላይ ዘጋላችኋል። ያሳየን እሱ ላይ እስቲ ጥርሱ ተሰርቷል። ታያል ብለን አንድ አይነት ሆኗል ከኔ ጋር ጥርሱን አሰርቷል። በስተመጨረሻም ገጥመውለታል። ቪዲዮ ይለቅላችኋል፣ ገብታችሁ ይውለት። እያስተዋወኩኝ ነው በዛ ገባ ሶ የሱም ጥርሱን አሰራ። ዛሬ ቀጠሮ ነበረው። እኔም ደግሞ ከድሮ ከተማዬ ፓኬት ይኸውላችሁ እንደዚህ ተሸክመን እየዞርን ነው። ሰው ሲያይ ነው ምን እንደሚገምት አስበው። ኮተት ያው ምን ይመስላችኋል? አንድ ካርቶን አለ፣ ሌላ ሁለተኛ ደግሞ ሶፋ አለ። ሶፋና እንትን ተሸክመን እየሄድን ነው። ይሄኛው ሶፋ ነው፣ ይሄኛው ደግሞ መስታወት ነው። ቪዲዮ ሰራላችኋለሁ። አንቦክሱ ምናምን ሙሉ እቃዎቹ እንዳለ ቤት መጥተዋል። የመጨረሻ የቀሩት ሁለቱ ነበሩ። አንድ ወር ምናምን ቆይቶብኝ ኦልሞስት ካዘዝኩት ከአንድ ወር በላይ ሆነ። ገና እዛኛው ቤት ሳለቀ በፊት ነውና ካዘዝኩት በኋላ አሁን መጥቶ ና ውሰድ ምናምን ሲሉኝ እጄ ፓኬት ልወስድ መጥቻለሁ። ፖስታዬን ምናምን ከዛ ኦንላይን ባንኪንግ ምናምን ማስተካከላቸው ነገሮች ነበሩ። እነሱን ጉዳይ ጨረስኩ። አሁን እቃውን ይዤ ደግሞ ድጋሚ ወደ ከተማ መለሳለሁ። ከዳኒ ጋር እሱ አብሮ ያግዘኛል ብቻዬን ስለማልችለው። እሱም ዛሬ ደስ የሚል ቀን ነበረ። ጥርሱን ስላሰራ ደስ ብሎታል። ወደ ኋላ ሌላ ነው ይመስለው ጥርሱ ሌላ ሰው መስሏል። እንዴት አያችሁ ጥርሱ ስንት ብር እንደፈጠፈጠ ታውቃላችሁ? ከዚህ በፊት ስጽፉለት ይናደር ነበር። ያናደል። በእርግጥ ግን እናንተም ወይ አትከፍሉም ወይ ኮሜንት መጻፍ ብቻ ምን እየሞከርኩ ነው ብሎ ያው ላቡን ጠብ አድርጎ ስራ ጀምሮ ከፈለ ማለት ነው። ስንት ነው ዲል ያደረገው? 2100 ያልፋል። 2300 ዩሮ እንግዲህ 6000 ዩሮ ነበር ያላችሁ። ለሙሉ ጥርሱ ነበር 6000። ሙሉ ጥርስ ነው 6000 አይበቃም። በዚህ አይነት ለሁለት ነው የሰሩላው። 3 ከፊት 3 ጥርስ 2000 ምናምን ዩሮ። ወደ ከታች ደግሞ ቢጨምረው አጠቃላይ ላሰራው ቢል 8000 ይፈጅበታል። ወይ ተከራክሮ በዲል ምናምን አሪፍ 7-6000 ሊያገኝ ይችላል። አዲስ አበባ እንትን ገዛለሁ። አዲስ አበባ ምን ቤት ሲገዛ ለምን ትንሽ ጨምሬ ከአንድ ኮንዶሚኒየም ሱቅ ምናምን ሱቅ ትገዛለህ። አይ በ6000 ብቻ 8000 ኮዝ ጨምራለህ። ቅድሚያ ክፍያ ግን በጣም ብዙ ትከፍላለህ። እስከ ለቅድሚያ እንጂ እስከ ከ20 ዩሮ በታች አታገኝም። 6000 ማለት እኮ 8000 ከሆነ እኮ 1,400,000 ነው። ከ15 ዩሮ በታች አታገኝም። ኮንዶሚኒየም ቤት ነው 8000 እኮ ካሰራው 1,400,000 ለምን 1,600,000 ብታገኝ 10 ዩሮ ምናልባት ኦኬ። በ10 ዩሮ ስቱዲዮ ምናምን ኮንዶሚኒየም ልታገኝ ይችላል። ስቱዲዮ ወይ 2000 መጀመሪያ ወይ ስቱዲዮ ወይ ባለ አንድ መኝታ ቤት እስከ 2.7 ምናምን ታገኛለህ። 2.7 ያ ብቻ ጥርሴን የኮንዶሚኒየም ይዤ ነው የምዞረው እያላችሁ ሀብታም ነኝ እያለ ነው ሶ ለማንኛውም ቪዲዮዬን በዚህ መልኩ ጨርሻለሁ። ፍሎጋችን ይሄን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እንገናኛለን። እንደዚህ አይነት ፍሎግ የሚመቻችሁ ከሆነ ዝም ብሎ ራንደም ፍሎግ ነው የሰራሁላችሁ። ሌላ ቀን ደግሞ በሰፊው ሌላ ከተማ እንዞራለን። ከተመቻችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ይመቻችሁ። ዋላ